ተመልካቾቻችን ከፕራይም ሚዲያ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አባተ ነኝ። በቅድሚያም አርዕስተ ዜናዎች። ጠቅላይ ሚኒስትር አብይ አህመድ ከሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ጋር ተወያዩ። ቢላሉል ሐበሽ ያደራጀው ሙዚየም ታላቅ ዋጋ ያለው ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ፑቲን ጦርነቱን መጨረስ አይፈልጉም ሲሉ ከሰሱ። ጠቅላይ ሚኒስትር አብይ አህመድ ከሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድን ለአንድ ቀን የስራ ጉብኝት ስለመቀበላቸው ገልጸዋል። ባለፈው አንድ ዓመት እየሰራንባቸው የቆየናቸውን የሁለትዮሽ ግንኙነቶች ለማስቀጠል ፍሬያማ ውይይት አድርገናል ሲሉም ጠቅላይ ሚኒስትሩ ተናግረዋል። የሀሳብ ልውውጣችን የወል የቅድሚያ ጉዳዮቻችንን ለመወከል ብሎም ለጠንካራ ግንኙነትና ቀጠናዊ መረጋጋትና ልማት ያለንን ቁርጠኝነት በድጋሚ ያጸና ነበር ሲሉም ተናግረዋል። ቢላሉ ሐበሽ ያደራጀው ሙዚየም ታላቅ ዋጋ ያለው ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መካኒሳ አካባቢ የሚገኘውን ቢላሉ ሐበሽን ጎብኝተዋል። በጉብኝታቸውም ተቋሙ የኢትዮጵያን ታሪክ አካል የሆነውን የኢትዮጵያን የእስልምና ጉዞ ከመነሻ እስካሁን የሚያሳይ ሙዚየም ማደራጀቱን እንደተመለከቱ ገልጸዋል። በሀገራችን የእስልምና ታሪካችን የሚዘክሩ ሙዚየሞች በጣት የሚቆጠሩ በመሆናቸው ይህ ሙዚየም ታላቅ ዋጋ ያለው ነው ሲሉም ተናግረዋል። በዚህ ሙዚየም ውስጥ ከመጀመሪያው ሂጅራ አንስቶ ያለው ታሪካችን ይታያል ያሉት ምክትል ጠቅላይ ሚኒስትሩ ኢትዮጵያ የብዙ ሶሃባዎች ማረፊያ፣ የታላላቅ አሊሞች መገኛ፣ የአስደናቂ እስላማዊ ቅርሶች መናኸሪያ ስለመሆኗም ገልጸዋል። ቢላሉ ሐበሽ እድሮችን አሁን ከያዙት ዓላማ በላይ በማከናወን የማህበረሰብን ሕይወት ሊቀይሩ እንደሚችሉ አርአያ ስለመሆኑ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ጠቁመዋል። ከፋፋይ ትርክቶችን በማስወገድ የጋራ ትርክት መገንባት የሚያስችሉ ፕላትፎርሞች ተቀርጸው ወደ ስራ ገብተዋል ሲል የሰላም ሚኒስቴር ገለጸ። የትምህርት ማህበረሰብ ለሰላም በሚል መሪ ሀሳብ ሀገር አቀፍ ኮንፈረንስ ተካሂዷል። የሰላም ሚኒስቴር የሰላም ግንባታ ዴስክ ኃላፊ አቶ ወንደሰን መኮንን ኢትዮጵያ የምትመራበት የሰላም ፖሊሲ ረቂቅ ከማዘጋጀት ጀምሮ የወል ትርክቶችን ማጉላት የሚችሉ አማራጮች ተዘርግተዋል ብለዋል። ለሰላም ግንባታ ስራዎች ልዩ ትኩረት መሰጠቱን ጠቁመው በመጀመሪያና ሁለተኛ ደረጃ ትምህርት ቤቶች የሰላም አደረጃጀቶችን በማቋቋም በትኩረት እየተሰራ ነው ብለዋል። በተጨማሪም በከፍተኛ ትምህርት ተቋማት የሰላም ፎረሞች በማደራጀት ተማሪዎች የሀገር ፍቅር ስሜት እንዲረዱና ለሰላም ግንባታ ሚናቸውን እንዲወጡ እየተደረገ ስለመሆኑም አስረድተዋል። 100 ሺህ ያህል በጎ ፈቃድ ወጣቶች የሰላም ግንባታ ላይ የበጎ ፈቃድ አገልግሎት ለመስጠት በተለያዩ ክልሎች መሰማራታቸውንም አስረድተዋል። የትግራይ ክልል ህዝብን የምክክር እድል በመግፋት የሰላም እንቅፋት መሆን ተቀባይነት የሌለው ተግባር መሆኑን በክልሉ የተለያዩ የማህበረሰብ ክፍሎች ተናገሩ። ኢትዮጵያ ሀገራዊ የምክክር ኮሚሽን በሀገሪቱ የተለያዩ ከተሞች ሁለቱን የከተማ አስተዳደሮች የተሳታፊዎችና የአጀንዳ ልየታ በማከናወን የምክክር ምዕራፉን እያካሄደ ይገኛል። በትግራይ ክልልም የምክክር ሂደቱን ለመጀመር የኢትዮጵያ ሀገራዊ ምክክር ኮሚሽን እየሰራ ስለመሆኑ ተገልጿል። በትግራይ ክልል የህዝብን ፍላጎት ከምንም በላይ ዘላቂ ሰላምና ልማት መሆኑ በሀገራዊ ምክክሩ የመሳተፍ ፍላጎትና ዝግጁነት ያለ መሆኑንም የክልሉ የማህበረሰብ ክፍሎች ገልጸዋል። የክልሉ ህዝብ በዚህ ታሪካዊ አጋጣሚ እንዳይሳተፍ እድሉን በመግፋት የሰላም እንቅፋት መሆን በፍጹም ተገቢና ተቀባይነት የሌለው መሆኑንም አስረድተዋል። በክልሉ የአሳ ሀብት ልማት ሽፋንን ለማሳደግ በትኩረት እየተሰራ መሆኑን የአማራ ክልል እንስሳትና አሳ ሀብት ቢሮ ገለጸ። በቢሮው የአሳ ቴክኖሎጂ ባለሙያ አበበ ፋንታው ክልሉ ለአሳ ሀብት ልማት ምቹ የከርሰ ምድርና የገጸ ምድር ውሃ መገኛ ስለመሆኑ አንስተዋል። አሁን ላይ በክልሉ ዓመታዊ የአሳ ምርት ከ40 ሺህ ቶን በላይ መድረሱን ገልጸው እስካሁን ለአሳ ምርት ያልዋሉ የውሃ መገኛዎችን ለማልማት ሲሰራ መቆየቱን ተናግረዋል። በ2018 በጀት ዓመት በአዳዲስ የውሃ መገኛዎች ላይ 1.1 ሚሊዮን የአሳ ጫጩቶች ለማሰራጨት ታቅዶ በ5 ወራት ውስጥ 600 ሺህ በላይ ጫጩቶች መሰራጨት ተችሏል ብለዋል። ተመልካቾቻችን አሁን የቢዝነስ ዘገባዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። መረጃዎቹን ይዛ ባልደረባዬ ሀና አስታጥቄ እዚህ ስቱዲዮ ተገኝታለች። ሀና እንደምን አመሸሽ? እንዴት አመሸ ተስፋዬ? ዜናዎች ይዘሻል? አመሰግናለሁ ተስፋዬ። ወደ መጀመሪያው ዜናችን እንግዲህ ስናልፍ የኦሮሚያ ክልል ንግድ ቢሮ በክልሉ በአምራቾችና በነጋዴዎች መካከል ያለውን የገበያ ትስስር ለማሳለጥ በትኩረት እየሰራ ስለመሆኑን ገልጿል። ይሄንን ከሀገር ውስጥ እንመለከተዋለን። ከውጭ እንግዲህ የዩጋንዳ ኤክስፖርት ገቢ ስለመጨመሩ ተገልጿል። ይሄንንና ሌሎች ዜናዎችን ይዘን እንቀርባለን። መልካም ጊዜ። አመሰግናለሁ።
በባህር ዳር ከተማ በ2018 በጀት ዓመት ብቻ 7 አዳዲስ ኢንዱስትሪዎች ስራ መጀመራቸው ተመላከተ። የአምራች ኢንዱስትሪ ብሔራዊ ካውንስል ኮሚቴ በከተማዋ የሚገኙ አምራች ኢንዱስትሪዎችን የስራ እንቅስቃሴ ጎብኝቷል። ጉብኝቱ የካውንስሉ ሰብሳቢ አምባሳደር ግርማ ብሩ የተመራ ሲሆን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተገኝተዋል። በጉብኝቱ ወቅት እንደተገለጸው ባህር ዳር ከተማ ከ273 በላይ አምራች ኢንዱስትሪዎች አሏት። በተያዘው በጀት ዓመት ብቻ 7 አዳዲስ ኢንዱስትሪዎች በከተማዋ ስራ የጀመሩ ሲሆን 42 ኢንዱስትሪዎች ደግሞ ወደ ስራ ለመግባት ማሽን በመትከል ላይ እንደሚገኙ በጉብኝቱ ወቅት ተገልጿል። የኦሮሚያ ክልል ንግድ ቢሮ በክልሉ በአምራቾችና በነጋዴዎች መካከል ያለውን የገበያ ትስስርን ለማሳለጥ በትኩረት እየተሰራ መሆኑን ገለጸ። የቢሮ ምክትል ኃላፊ አንዱዓለም አበበ እንዳሉት በክልሉ በግብርና በኢንዱስትሪና ሌሎች ምርቶች ላይ ዘላቂ ዋጋ መረጋጋትን ለመፍጠር የሚከናወነው ስራ ተጠናክሮ ቀጥሏል። በዚህ መሰረት አምራቾች ምርታቸውን በተገቢ ሁኔታ ለነጋዴዎች እንዲያስረክቡ አስፈላጊውን የገበያ ትስስር የመፍጠር ስራ እየተከናወነ እንደሚገኝ አስረድተዋል። ምርቶች በበቂ ሁኔታ ለገበያ እንዲቀርቡና ለሸማቹ ማህበረሰብ ተደራሽ እንዲሆኑ የቅዳሜና እሁድ ገበያዎችን የማስፋት ስራ መሰራቱን አመልክተዋል። አሁን ላይ በክልሉ በሁሉም አካባቢዎች ከ660 በላይ የቅዳሜና እሁድ ገበያዎች መኖራቸውን ጠቁሞ በቀጣይ በማዕከላቱ የሚቀርቡ ምርቶችን ጥራት፣ መጠንና አይነት ለማሳደግ እንደሚሰራ ተናግረዋል። በተለይም ለምርቶች ዋጋ መጨመር መንስኤ የሆኑት ህገወጥ ደላሎችና ኬላዎች ላይ እርምጃ በመውሰድ ከገበያ ስርዓት የማስወጣት ስራ በትኩረት እየተከናወነ መሆኑን አስገንዝበዋል። አዋሽ ካፒታል አክሲዮን ማህበር በ200 ሚሊዮን ብር ካፒታል በይፋ ወደ ስራ ገባ። አክሲዮን ማህበሩ በተያዘው ዓመት 400 ሺህ ደንበኞችን ለማፍራት እንደሚሰራ ገልጿል። ሀብታሙ ምትኩ ተጨማሪ ዘገባ አለው። ኢትዮጵያ በቅርብ ጊዜያት በፋይናንስ ዘርፉ ላይ በርካታ ለውጦችን በማድረግ ላይ ትገኛለች። ከነዚህ ለውጦች መካከልም አንደኛው የኢትዮጵያ ካፒታል ገበያ ባለስልጣንን አቋቁሞ ወደ ስራ ማስገባት ተጠቃሽ ነው። በሀገሪቱ የፋይናንስ እንቅስቃሴ ላይ አመርቂ ለውጥን ያመጣል ተብሎ የሚጠበቀውን ይህንን አሰራርን በመከተል አዋሽ ካፒታል አክሲዮን ማህበር ተቋቁሟል። በአዋሽ ባንክ የአብዛኛው ድርሻ ባለቤትነት የተመሰረተው አክሲዮን ማህበሩ አገልግሎት መስጠት የሚያስችለውን ፈቃድ ህዳር 9 ከኢትዮጵያ ካፒታል ገበያ ባለስልጣን በይፋ ተረክቧል። በትናንትናው ዕለትም ይፋዊ የማስጀመሪያ መርሃ ግብርን በስካይላይት ሆቴል አካሂዷል። በመርሃ ግብሩ ላይ ንግግር ያደረጉት የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው አዋሽ ባንክ እንደ ቀዳሚነቱ አሁንም በካፒታል ገበያው ላይ ቀጥሏል ሲሉ ተናግረዋል። ጥቂት ባለ ራዕዮች አንድ ላይ በመሰባሰብ የመጀመሪያው የግል ባንክ አዋሽ ባንክን እንደመሰረቱ ሁሉ ዛሬም እነሆ ያንኑ ራዕይ በማስቀጠል አገራችን ኢትዮጵያ አዲስ የካፒታል ገበያን እውን ባደረገችበት ማግስት በኢንቨስትመንት ባንኩ ዘርፍ ሌላ ድል ለማስመዝገብ እንደገና በአዲስ መንፈስ ለሀገራችን እድገት የበኩላችንን ድርሻ ለመወጣት እነሆ አዋሽ ካፒታል ኢንቨስትመንት ባንክን ይፋ አድርገናል። አቶ ፀሐይ ሽፈራው አክለውም አዋሽ ካፒታል አክሲዮን ማህበር የሚሰጣቸውን የኢንቨስትመንት ባንክ አገልግሎቶችን ዘርዝረዋል። በመሆኑም ዛሬ በይፋ ወደ ስራ ያስገባ ነው አዋሽ ካፒታል አክሲዮን ማህበር አጠቃላይ የኢንቨስትመንት ባንክ አገልግሎቶችን በተለያዩ የቢዝነስ ዘርፎች የሚሰጥ ይሆናል። እነዚህም የድርጅት ፋይናንስ እና የማማከር አገልግሎት ኮርፖሬት ፋይናንስ ኤንድ አድቫይዘሪ፣ የዋስትና ንግድና የአገናኝነት ስራ ብሮከሬጅ ኤንድ ሴኩሪቲ ትሬዲንግ፣ የምርምርና የገበያ ኢንተለጀንስ ሪሰርች ኤንድ ማርኬት ኢንተለጀንስ፣ የአረንጓዴ ፋይናንስ እና የኢኤስጂ ከባባዊ ማህበራዊና አስተዳደራዊ የማማከር አገልግሎቶችን መስጠት ናቸው። ለዚህም አክሲዮን ማህበሩ በመሰረተ ልማት በሰው ኃይልና በቁሳቁስ ራሱን ከማደራጀት በተጨማሪም ከዓለም አቀፍ አጋር ተቋማት ጋር የስራ ትብብር ስምምነትን አድርጓል ብሏል። አዋሽ ካፒታል አክሲዮን ማህበር በአዋሽ ባንክ ትልቅ ባለድርሻነት እንዲሁም በአዋሽ ኢንሹራንስና ኦዳ አክሲዮን ማህበር ባለድርሻነት የተቋቋመ ነው። አክሲዮን ማህበሩ ከ3500 በላይ ደንበኞችን የኢንቨስትመንት ባንክ አካውንት ማስከፈቱን በመግለጽ በአመቱ መጨረሻም ይህንን ቁጥር ወደ 400 ሺህ ለማሳደግ እንደሚሰራ የአክሲዮን ማህበሩ ዋና ስራ አስፈጻሚ ዶክተር አንዱዓለም ኃይሉ ተናግሯል። በመርሃ ግብሩ ላይ የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር፣ የአዋሽ ካፒታል አክሲዮን ማህበር፣ የአዋሽ ባንክ፣ የአዋሽ ኢንሹራንስ አመራሮችና የቦርድ አባላትን ጨምሮ ጥሪ የተደረገላቸው የአጋር ተቋማት ተወካዮች ተገኝተዋል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። የኡጋንዳ የኤክስፖርት ገቢ በጥቅምት ወር መጨመሩ ተገለጸ።
የኡጋንዳ ኤክስፖርት ገቢ በጥቅምት ወር የጨመረ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ወደ 1.5 ቢሊዮን ዶላር የሚጠጋ ነው ተብሏል። ጭማሪው ከዋና ዋና ሸቀጦች በተገኘ ገቢ ምክንያት ነው ሲል ኦፊሴላዊ መረጃዎች አሳይተዋል። ቡና የአገሪቱ መሰረታዊ ኤክስፖርትና ዋና የውጭ ምንዛሪ ምንጭ ሲሆን በዓለም አቀፍ ገበያ ከፍ ባለ ዋጋ ተጠቃሚ ሆኗል። ይህም አጠቃላይ ኤክስፖርት አፈጻጸምን ለማሳደግ ረድቷል ነው የተባለው። የወርቅ ኤክስፖርት በጥቅምት ወር መልሶ ማገገሚያ ላይም ጉልህ ሚና ተጫውቷል። ከወርቅ ኤክስፖርት የተገኘው ገቢ ከዓመት ወደ ዓመት በ3 እጥፍ በማደግ 965 ሚሊዮን ዶላር የሚጠጋ ገቢ ተገኝቷል። የቡናና የወርቅ ጥምር እድገት ለኡጋንዳ የውጭ ገቢ ወቅታዊ ጭማሪ እንዲያደግ አድርጎታል። ይህም የውጭ ምንዛሪ ክምችትን ለመደገፍና ሰፋ ያለ ኢኮኖሚ ጫናዎችን ያሉበትን ሺሊንግ ለማጠናከር ይረዳል ያለው አፍሪካ ኒውስ ነው። የቲክቶክ ባለቤት የአሜሪካን እገዳ ለማስቀረት ስምምነቶችን ተፈራረመ። የቲክቶክ ባለቤት ቻይናዊው ባይት ዳንስ ንግዱን በአሜሪካ ለማካሄድ ከአሜሪካና ከዓለም አቀፍ ባለሀብቶች ጋር ስምምነቶችን ተፈራርሟል ሲል የቲክቶክ አለቃ ለሰራተኞቹ ተናግረዋል። ዋና ስራ አስፈጻሚው ሹ ዚቼው እንዳሉት ግማሽ የጋራ ስራው በኦራክል፣ ሲልቨር ሌክ እና በኤምጄክስ ጨምሮ በባለሀብቶች ቡድን የተያዘ ይሆናል ሲሉ በላኩት ማስታወሻ ገልጸዋል። ስምምነቱ ባይት ዳንስ የአሜሪካን ስራ በብሔራዊ ደህንነት ጉዳዮች ምክንያት እንዲሸጥ ለማስገደድ ዋሽንግተን የጣለችውን ጥረት እንዲያበቃ የሚያደርግ ነው ተብሏል። በዚህ መሰረት ባይት ዳንስ 19.9% የሚሆነውን የንግዱን ክፍል የሚይዝ ሲሆን ኦራክል፣ ሲልቨር ሌክ እና አቡዳቢ ላይ የተመሰረተው ኤምጄክስ እያንዳንዳቸው 15% ይይዛሉ። ሌላው 30.1% የሚሆነው በነባር ባይት ዳንስ ባለሀብቶች ተባባሪዎች እንደሚያዝም ተገልጿል። ተመልካቾች ለሰዓቱ ያዝናቸው የቢዝነስ ዜናዎች ይህን ይመስላሉ። አብራችሁን ስለቆያችሁ እጅግ እናመሰግናለን። ቀሪ የፕራይም ዜናዎች ይቀጥላሉ። በእኔ በኩል መልካም ጊዜ። ክቡራን ተመልካቾቻችን አሁን ከውጭ ምንጮች ወዳገኘናቸው ዜናዎች አልፋለሁ። የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ ፑቲን ጦርነቱን ለመጨረስ አይፈልጉም ሲሉ ተናገሩ። ሩሲያን ሊያስቆም የሚችለው ነገር ማዕቀብ መጣል፣ ንብረቶቿ እንዳይንቀሳቀሱ ማድረግ፣ የምዕራባውያን ተጽዕኖና የአሜሪካ ጣልቃ ገብነት ናቸው ብለዋል ዘለንስኪ ፑቲን በቅርቡ ለጦር ሚኒስትሮቻቸው የተናገሩት የዩክሬን ላይ ጥቃታቸውን አጠናክረው እንደሚቀጥሉ የሚያሳይ ሲሆን ይህ ደግሞ ጦርነቱን ያለማቆም ምልክት ነው ሲሉ ከሰዋል። ጦርነቱን እንዲጨርሱ ለማድረግ አጋሮቻቸው ወይም ዲፕሎማሲን አሊያ ማዕቀብን እንደ አማራጭ መውሰድ አለባቸው ሲሉም አሳስበዋል። ሮይተርስ እንደዘገበው አሜሪካ በየዓመቱ የምታካሄደውን የዲቪ ሎተሪ አቆመች። ፕሬዝዳንት ዶናልድ ትራምፕ ባሳለፍነው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ ነው አሜሪካ ግሪን ካርድ ሎተሪ ወይም ዲቪን እንድታቆም ያገዱት። ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊ በአውሮፓውያኑ 2017 ዲቪ ሎተሪን አሸንፎ ወደ ሀገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። የሀገር ውስጥ ደህንነት ሚኒስትር የሆኑት ክሪስቲን ኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማድረግ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩ ለጊዜው እንዲቋረጥ መደረጉ ተናግረዋል። ኖም በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማስቆም ታግለዋል ብለዋል። ኃላፊው የፕሮግራሙ መቋረጥ ይፋ ያደረጉት የብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቭልስ ቫላንቴ በሰላሜ ኒው ሃሽማ በሚገኝ መጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓታት በኋላ ነው። ዘገባው የቢቢሲ ነው። ክቡራን ተመልካዮቻችን ከፕራይም ሚዲያ የተላለፉ ዜናዎች የተከታተላችኋቸው ነበሩ። ከዜናዎቹ ጋር ተስፋ ባታብራችሁ ነበርኩ። መልካም ጊዜ